ሰላም ውድ የቻናላችን ቤተሰቦች በዛሬው ቪዲዮአችን ደግሞ ይዘንላችሁ የመጣነው መረጃ ለህፃናት፣ ለነፍሰ ጡር፣ በእድሜ ለገፉ ሰዎች እጅግ በጣም አስፈላጊ የሆነውን በተለይም ለህፃናት እድገት እንዲሁም ለጤና፣ ለአእምሮ እድገታቸው፣ ለአካል ብቃታቸው፣ ለክብደት መጨመር ወዘተ መሰል እጅግ ጠቃሚ የሆነ እጅግ አስፈላጊ የሆነ በብዛትም ደግሞ በህፃናት ላይ እንደ እጥረት የሚከሰተውን የአይረን ንጥረ ነገር በውስጣቸው የያዙ ምግቦች ምን ናቸው የሚሉትን የምናይ ይሆናል ማለት ነው። ከዛ በፊት ግን አንድ ህፃን ወይንም አንድ ሰው የአይረን እጥረት ሲያጋጥመው ሊያሳያቸው የሚችሉ የህመም ምልክቶች ምን ናቸው የሚሉትን እንመልከት። በዋናነት የምናገኘው የክብደት አለመጨመር ነው። ህፃናት ላይ በተለይ የአይረን እጥረት ሲከሰት የክብደት አለመጨመር፣ የእድገት መዘግየት እንዲሁም ልፍስፍስና ያልጠነከረ ቶሎ የማይዳብር ሰውነት መኖር፣ ከዛም በዘለለ የምግብ ፍላጎታቸው በእጅጉኑ ይቀንሳል ማለት ነው። እንዲሁም ምግብ ያልሆኑ ነገሮችን እንደ አፈር ያልተፈለጉ ነገሮችን ወደ አፋቸው በማለት የመብላት ሂደትን ያሳያሉ ማለት ነው። ከዛም በተጨማሪ በትምህርታቸው ላይ ደካማ መሆን፣ ዝቅተኛ የማስታወስ ችሎታ መኖር እንዲሁም የራስ ምታቶች ደግሞ ከትልልቆች ላይ ከፍተኛ የሆነ የራስ ምታት መኖር፣ ማዞር፣ የቆዳ መንጣት እንዲሁም በፊት አካባቢና በአይን አካባቢ ያሉ ቆዳ ነጣ የማለት ሂደቶች መታየት፣ ከዛም በመቀጠል የትንፋሽ መቆራረጥ፣ የእጅና የእግር መቀዝቀዝ ከመጠን ባለፈ እጅና እግር ላይ ቅዝቃዜዎች መታየት። እነኚህ አይነት ምልክቶች እንግዲህ አንድ ሰው ሲታይበት የአይረን እጥረት አጋጥሞታል ማለት ነው። እናም የአይረን እጥረት ለመተካት ምን ምግቦችን መመገብ እንችላለን የሚሉትን ስናይ በዋናነት የምናገኘው ከስጋ አስተዋጽኦ ውስጥ አንደኛው ጉበት ነው። ጉበት ከፍተኛ የሆነ የአይረን ይዘት ያለው ምግብ ነው። ሁለተኛ ደግሞ የበሬ ስጋ፣ 3 የዶሮ ስጋ እናገኛለን። አራተኛ ላይ ጥቁር ጤፍ ከፍተኛ የሆነ የአይረን ይዘት በውስጡ ያለው ሰብል ነው ማለት ነው። ከዛ እንደ ባቄላ፣ አተር፣ አሳ፣ ቆስጣ እንዲሁም የከብት ኩላሊት፣ እንቁላል፣ ቲማቲም፣ ምስር፣ አጃ፣ የዱባ ፍሬ በተለይ ደግሞ እንደ ዳርክ ቾኮሌት፣ ስፒናች፣ ጥቁር ቦሎቄ እነኚህ አይነት ምግቦች ከፍተኛ የሆነ የአይረን ይዘት በውስጣቸው ስላላቸው በመመገብ የጋጠመንን የአይረን እጥረት መተካት እንችላለን ማለት ነው። እንዲሁም ህፃናት አዋቂዎችም ሊሆኑ ይችላሉ የአጥንት መሳሳት ለሚያጋጥማቸው ሰዎች፣ ከፍተኛ የሆነ የደም ማነስ ችግር ለሚያጋጥማቸው ሰዎች እንዲሁም ህፃናት ቶሎ እንዲያድጉ ክብደታቸውን በቶሎ እንዲጨምር በተለይም አእምሮ እድገታቸው እንዲፋጠን ስለሚያደርግ እነኚህን ምግቦች መጠቀም እጅግ አስፈላጊ ነው ማለት ነው። ከዛም በዘለለ እንግዲህ ህፃናት ከ6 ወር እስከ 6 ዓመት ባለው የጊዜ ሂደት ውስጥ የአይረን እጥረት በብዛት ያጋጥማቸዋል። እናም በህፃናት ላይ 90% በሚባል ደረጃ የአይረን እጥረት ያጋጥማል። እናም ወላጆች ይህንን ሁኔታ ተረድታችሁ ህፃናት ተገቢውን የአይረን ይዘት እንዲያገኙ እስካሁን የዘረዘርናቸውን የምግብ ይዘቶች ከምግብ ስርዓት ውስጥ በማካተት ልጆቻችሁ ጤናማና ጠንካራ እንዲሁም የተስተካከለ አቋም ወይም ሰውነት ያላቸው ሆነው እንዲያድጉ ማድረግ ትችላላችሁ ማለት ነው። ከዛም በተጨማሪ ነፍሰ ጡሮች ካላችሁ ይህንን ምግብ ለራሳችሁ በመመገብ የአይረን ይዘትን በመተካት ከፍተኛና ጤናማ የሆነ የህፃኑ አፈጣጠር ላይ የአእምሮ እድገት ላይ እንዲሰራ ማድረግ ትችላላችሁ ማለት ነው። በስተመጨረሻ ያያዝኩላችሁ መረጃ ይህን ይመስላል ማለት ነው። እንደዚህ ጠቃሚ መረጃ እንዲደርሳችሁ ቻናላችንን ሰብስክራይብ፣ ቪዲዮአችን ደግሞ ለብዙ ሰዎች እንዲደርስ ላይክ በማድረግ ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልን። አብራችሁ ስለቆያችሁ አመሰግናለሁ።